አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጉንፋን አሞኛል እንደነገርኳችሁና ብታዩ ዝናብ የለም አቧራ ነው። በቃ አቧራው በሽታ ነው። ጉንፋን ያስይዛል እና ብታው ይሄን እንዴት እንደሚበላኝ ዘጋግቶኛል። አይኔን ራሱ ይቆጠቁጠኛል። እንባ ነው እንትን የሚለው አይኔ ማለት ነው። እና ቪዲዮዬን ስትጀምሩ ላይክ አድርጉት ውዶችዬ፣ ብዙ ሰው ጋር እንዲደርስ ማለት ነው። እና ዛሬ የመጣሁበት ባለፈው ዩቱብ ከፈለኝ ብዬ ቪዲዮ ሰርቼላችሁ ነበረ። ስለ ዩቱብ አንዳንድ ነገር ልላችሁ ነው የመጣሁት። እውነት ለመናገር ዩቱብ ለሰራበት ሰው ይለውጣል። ብዙ ዩቱበሮችን ታውቃላችሁ። ያኔ ከበፊት ጀምሮ ዩቱብ ላይ ሲመጡ እንዴት እንደነበሩ፣ አሁን ደግሞ ዩቱብ እየሰሩ ምን ያክል እንዴት ተለወጡ፣ ምን አይነት ደረጃ ላይ እንዳሉ ብዙዎቻችሁ ታውቃላችሁና ዩቱብን አውቆ ቪዲዮ ለሰራበት ሰው እሰራበታለሁ ብሎ ላሰበበት ሰው ይቀይራል። በሰራችሁበት ልክ ደግሞ ይከፍላችኋል ማለት ነው። አሪፍ እይታ ካላችሁ በጣም ብዙ ይከፈላችኋል። እይታችሁም ትንሽ ከሆነ ደግሞ በእይታችሁ መጠን ነው የሚከፍላችሁና ምን መሰላችሁ ናችሁ ዩቱብ ክፈቱ። እውነት ለመናገር የሆነ ቀን ታመሰግኑኝ ይሆናል። ዩቱብ ክፈቱና ስሩ። በቃ ቤታችሁ ቁጭ ብላችሁ ምንም አይነት እንትን ሳይኖርባችሁ፣ በተለይ በቃ ጥሩ አይዲያ ካላችሁ ቪዲዮአችሁ እይታ ይኖረዋል እና ዩቱብ ከፍታችሁ ስሩ፣ ትለወጡበታላችሁ። የሆነ ቀን ታመሰግኑኛላችሁ። አሁን አረብ ሀገር ሆናችሁ ብትከፍቱት እዛ ሆናችሁ ሳይሆን የሚጠቅማችሁ እዚህ ስትመጡ ነው። ምክንያቱም እዛ ሆናችሁ በየወሩ ደመወዝ ይመጣላችኋል፣ አይቸግራችሁም። እዚህ ስትመጡ ግን በሆነ ሰዓት ይደርስላችኋል ዩቱብ ማለት ነው። ለሰራበት ሰው ያው በስርዓት ይከፍላል ብያችኋለሁ። እና ክፈቱ፣ ይከፍታችሁ ስሩ ነው የምላችሁ። የዩቱብ ሰዓት እንዴት ነው የሚሞላው ላላችሁኝ ደግሞ የዩቱብ ሰዓት የምትሞሉት አሁን ለምሳሌ ዩቱብ ትከፍታላችሁ። ከዛ በፊት ግን አከፋፈቱ እንዴት ነው ለምትሉኝ ኢንሻአላህ ከተመቸኝ አንድ ቀን ቪዲዮ እሰራለሁ። ከፍቼ እንድሰጣችሁ የምትፈልጉ ልጆች ካላችሁ ደግሞ አናግሩ። 0975511528 እከፍትላችኋለሁ ማለት ነው። እዛ ሆናችሁ በማዳም ዋይፋይ ሰዓታችሁን ብትሞሉ አሪፍ ነው። ምክንያቱም እዚህ መጣችሁ ያው በየወሩ ወይ ደግሞ በአመት የዋይፋይ ብዙ ብር ከፍላችሁ ስለሆነ እንትን የምትሉት፣ እዛ ግን ያው በዛ ሰዓታችሁን ሞልታችሁ ሞኔታይዝ አድርጋችሁ ብትመጡ እዚህ ዋይፋይን ብትሞሉ ገንዘብ እየቆጠራላችሁ ስለሆነ ችግር የለውም። እና እዛ ሆናችሁ ከፍታችሁ ሰዓታችሁን ሙሉ። ሰዓት የሚሞላው ቪዲዮ ያኔ በቃ ቻናላችሁን ትከፍታላችሁ። ከዛም በኋላ ሰው ይወደዋል፣ ይሄንን ቪዲዮ ሰርቼ ብለቀው ተመልካች ይኖረዋል ብላችሁ የምታስቡትን ቪዲዮ ሰርታችሁ በቃ ዩቱብ ላይ መጫን ነው። ከዛ በኋላ ሰው ያንን ቪዲዮ ሲያይላችሁ ሰዓት ይቆጥርላችኋል። አሪፍ ቪዲዮ ከሆነ ብዙ ቪዲዮ ሳትሰሩ በትንሽ ቪዲዮ ሰዓታችሁ ይሞላላችኋል። እና እንደዛ ነው ሰዓት የሚሞላው። አሁን ለምሳሌ እኔ እንዴት እንደሞላሁ ነግራችኋለሁ። እኔ ልጅ ስለነበረ የሚይዘው ማዳም ቤት ሆኜ ቪዲዮ አያሰራኝም። እሱ ሲተኛልኝ የምሳሌ ድራማ የምሳሌ እንትን ማለት ነው የነ ሞገስም የሱን የሆነች ስክሪን ሪከርድ የምትል አፕሊኬሽን አለችና በሷ የሆነ ፓርት ላይ ቪዲዮውን ሪከርድ እያደረኩኝ ቆራርጬ አስቀምጥና ከዛ ፎቶአቸውንም እንደዚህ ስክሪንሾት እያደረኩ አስቀምጥና በመሃል እያስገባሁ እኔ ደግሞ በድምጼ መጨመር ያለብኝን ነገር እየጨመርኩ ያን ያክል ብዙ ጊዜ ሳልቆይ ነው በዛ የሞላሁት ማለት ነው። አሁን ለምሳሌ ያን ሙሉ በሙሉ ፊልሙን ወስዳችሁ እናንተ ዩቲዩብ ላይ ብትጭኑት አይቀበላችሁም፣ የሰው ስለሆነ ማለት ነው። ግን ያለ አይደለ ትንሽዬ እየወሰዳችሁ በመሃል የእናንተን ድምጽ
ፎቶቸውን እንደዚህ አንዳንድ ነገር እያስገባችሁ ከሆነ አይዛችሁ። ሙሉ በሙሉ ከሆነ ደግሞ አሁን ምንም አይላችሁም። ግን በኋላ ዩቱባችሁ ገንዘብ እንዲሰራላችሁ ሞኔታይዝ ለማድረግ ስትጠይቁ አይቀበላችሁ ማለት ነው። ምክንያቱም ሙሉ በሙሉ ቪዲዮ የሰው ስለሆነ እና የዩቱብ ሰዓታችሁን መሙላት የምትችሉት እንደዛ ነው። ሰብስክራይብም የሚመጣው ያው ሰው የእናንተን ቪዲዮ ሲመለከት ከወደደው ድጋሚ የእናንተን ቪዲዮ ለማየት ስለሚፈልግ ሰብስክራይብ ያደርጋቸዋል፣ ኖቲፊኬሽን እንዲመጣለት ማለት ነው። እና እንደዛ ነው። ሰብስክራይብ እንኳን ያን ያክል ከባድ የሚባል አይደለም። 1000 ሰብስክራይብ ነው ይሞላል። ትንሽ ከበድ የሚለው ሰዓቱ ስለሆነ 4000 ሰዓት ስለሆነ እሱን እንደምንም ብላችሁ መሙላት ነው። ያው ዩቱብ ሞኔታይዝ ለማድረግ 4000 ሰዓት እና 1000 ሰብስክራይብ ነው የሚያስፈልገው። ከዛም በኋላ ይሄንን ከሞላችሁ በኋላ እራሳችሁ የምትችሉ ከሆነ መሙላት ነው፣ የማትችሉ ከሆነ ሌላ ሰው ሞኔታይዝ እንዳደርግላችሁ መጠየቅ ነው። ይሄ ነው ያለው ነገር ማለት ነው። እኔም ያው እንዴት እንደሞላሁት ነግሬያችኋለሁ። እንዴት ነው የሚሰራው ምናምን ደግሞ ይሄንን በደንብ ማወቅ ለምትፈልጉ ልጆች አቦጊዳ ዩቱብ የሚል አለ። እሱን ሰርች አድርጋችሁ በቃ ስለ ዩቱብ እያንዳንዷ ነገር በደንብ ያስተምራችኋል ማለት ነው። ሰብስክራይባችሁ እንዴት መሙላት እንዳለባችሁ፣ ሰዓታችሁ እንዴት መሙላት እንዳለባችሁ፣ እንዴት ተመልካች ማግኘት እንዳለባችሁ፣ ሁሉንም ነገር እንዴት ሞኔታይዝ መሆን እንዳለባችሁ እያንዳንዱ ነገር ስለ ዩቱብ ያስተምራል ማለት ነው። እና እኔ አሁን በአቦጊዳ ነው የሚገርማችሁ ነገር ሁሉንም ነገር ማለት ነው በአቦጊዳ ነው። እዚህ ጋር አሁን ዩቱብ ስንጀምር ሁላችንም አዲስ ነን አናቅም፣ ግን ቪዲዮ እያየን ነው የምንማረው እና እናንተም ትማራላችሁ ታውቃላችሁ። እሱን ለማወቅ ደግሞ የአቦጊዳን ቪዲዮ እዩ፣ ከሱ ብዙ ነገር ትማራላችሁ ነው የምላችሁ። እና ስለ ዩቱብ ያለኝ እንትን ይሄ ነው። እኔ ደግሞ አሁን ለምሳሌ ልክ ከሳውዲ መጥቼ 100 ምናምን ዩሮ የሰራሁት በአንድ ወር ውስጥ ነበር። አስባችሁታል? ከዛ በሁለተኛው ወር ሊከፍለኝ ሲል የተሳሳተብኝ እንትን ነበር፣ አልከፈለኝም። ግዴታ በዚህኛው ወር ስለሆነ የሚከፍለኝ በመጣው በ3 ወር ነው የከፈለኝ ማለት ነው እንጂ በአንድ ወር ውስጥ ነው ያንን የሰራሁት ማለት ነው። በአንድ ወር ውስጥ አስባችሁታል? እና እንደዛ ነው። ከሰራችሁበት በጣም ብዙ ብር ይከፍላችኋል። እይታችሁም ትንሽ ከሆነ ደግሞ እንደዛው ማለት ነው። እና ምን ልላችሁ ፈልጌ ነው ዩቱብ ስሩ ነው የምለው። ሌላው ነገር ደግሞ ትላንትና ስለለቀትኩት ቪዲዮ ማገዶ ቆጣቢሽ እንትን ሲሚንቶ ነው የሚያደርጉበት ውዶቼ፣ ብሎኬት ነው ምናምን ያሺ ልጅ ማለት ነው። ቆርቆሮ ይሄ በእንትን በርሚል እንትን ነው የሚበይዱትና ዙሪያውን ቆርቆሮ ነው ውዶቼ፣ ብሎኬት የለውም። ከላይ ነው ይሄ ጫፍና ጫፉ ምጣዱ የሚቀመጥበት ላይ ከዛ ላይ ነው ሲሚንቶ መደረግ ያለበት። ያ ደግሞ ግዴታ አይደለም። ያ የሚያስፈልገው ለምን እንደው ታውቃላችሁ? እንዲግልላችሁ ነው፣ እንዲግል ማለት ነው። እንደዛ ነው። ማዘዝ የምትፈልጉ ልጆች፣ ለቤተሰቦቻችሁ እንዳደርስላችሁ የምትፈልጉ ልጆች አናግሩኝ፣ እገዛላችኋለሁ ማለት ነው። እናማ ውዶቼ ያው እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። በሌላ በአዲስ ቪዲዮ እስከመጣላችሁ መልካም ጊዜ ባይ